ስለ ጋዜጠኛው ሶፎንያስ ዋሲሁን ተጨማሪ መረጃ ወጣም። የጋዜጠኛ ሶፎንያስ ዋሲሁን እናት የኢትዮጵያ ሕዝብ ልጇን ከዚህ የከፋ ህመም እንዲታደግላት በእንባ ተማጽናለች። የእናትን ልብ ሰባሪ ቃለ ምልልስ አጠናክረናል፣ እናደርሳችኋለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በሀገር ውስጥም በውጭም የምትገኙ ውድ የሳምራን አዲስ ቤተሰቦች ሳምራን አዲስን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ አዝናኝና አስተማሪ ሁነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦቻችን ተደራሽ የሚያደርግ መሰናዷችን ነው። ውድ ቤተሰቦቻችን ቻናላችን አዲስ ቻናል ነውና ቪዲዮን ላይክ በማድረግ ቀና ትብብራችሁ አይለይን። እንዲሁም ሼር፣ ሰብስክራይብ በማድረግ ለሌሎች አጋሩልን። እናንተም የዘወትር ቤተሰብ ሁኑን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። እንግዲህ ውድ ቤተሰቦቻችን በትላንትናው ዕለት ሶፎንያስ ስላለበት ሁኔታ በፌስቡክ ገጽ የተናገራቸውን ነገሮች አጋርተናችሁ ነበር። ነገር ግን በዛው ምሽት ብዙ አዳዲስ ነገሮች ተፈጥረዋል። የሶፎንያስ እናት በሸገር ኢንፎ ስቱዲዮ ከልጃቸው ጋር ተገኝተው ያለውን እውነታ ማብራሪያ ሰጥተዋል። ከዛ በፊት ግን ፍሬዘር ፈቃዱ የተባለ ዩቲዩበር ከዚህ ቀደም ከ5 ወር በፊት የሶፎንያስን ቪዲዮ ሶሻል ሚዲያ የለቀቀው ወጣት ነው። እንደምታውቁት ሶፎንያስ ወደ አዳማ በመሄድ ፍሬዘር የሚባለውን ወጣት በመቅጠር በቪዲዮ እንደተመለከታ ችሁት አስነዋሪ የሆነ ስነ ምግባር ለመፈጸም ከባህልና ከእሴት ያፈነገጠ ጉዳይን አላማ አንግቦ ነበር ያመራው። ሆኖም ግን ወጣት ፍሬዘር የሶፎንያስን እያንዳንዱን ሂደትና የስልኩን ንግግሮች ሪከርድ እያደረገና ቪዲዮ ቀርጾ በሰዓቱ የነበረውን እያንዳንዱን ነገር በሶሻል ሚዲያ አሰራጭቶ ነበር። ይህ ጉዳይ ታዲያ በጣም መነጋገሪያና በርካታ የተደበቁ ጉዳዮች ሁሉ እየወጡ መነጋገሪያ የሆነበት አጋጣሚ ነበር። እናም ፍሬዘር በዚህ ጉዳይ ላይ አንተም የነገሩ አንድ አካል ነህ ተብሎ በቁጥጥር ስር ውሎ ነበረም። ታዲያም ጉዳዩ ከተጣራ በኋላ በፍርድ ቤት ትዕዛዝ ነፃ ሆኖ ተለቋል ማለት ነው። ታዲያም ከሰሞኑ ሶፎንያስ ከነበረበት ገዳም እንደወጣ በቀጥታ ለፍሬዘር እንደደወለለትና በሰዓቱ የተፈጠረውን ጉዳይ ይፋ ስላወጣ አመሰግንሃለሁም ብሎታል። አንተ ቪዲዮን ባትለቀው ኑሮ ከነበርኩበት አጸያፊ ነገር አልወጣም ነበር። እናም ወደ ራሴ ለመመለስ ምክንያት ሆነኸኛል፣ ለስጋ ወደሙ እንድበቃ አድርገኸኛል ሲል በቀጥታ ላይቭ ሲናገርም ተደምጧል። ገዳም ጸበል በሚጸበልበት ጊዜም ለዚህ አጸያፊ ድርጊት የዳረገው የሰው ውለታ እንጂ እሱ ጤናማ ሆኖ እንዳላደረገው ገዳሙ ላይ እንደለፈለፈም ተናግሯል። በዚህም ታዲያ ፍሬዘር እንደዚህ መሆኑን ባውቅ ቪዲዮን አልለቅም ነበር፣ ወደ መንፈሳዊ ቦታ ለመውሰድ እጥር ነበር። በዚህም በጣም ይቅርታ እንደጠየቀውና ላይቭም ይቅርታ ሲጠይቀውም ተመልክተናል። ሶፎንያስን ለዚህ አጸያፊ ጉዳይ የዳረገውን እጅግ አስገራሚና ልብ የሚሰብር ጉዳይ ፍሬዘር በቅርቡ ይፋ አደርጋለሁ ብሏል። ይፋ እንዳደረገው በቀጥታ ለእናንተ ውድ ቤተሰቦቻችን የምናደርሳችሁ ይሆናል። ታዲያም ከዚህ ሁሉ ነገር ተከትሎ ስለ ሶፎንያስ አዲስ መረጃ በትላንትናው ምሽት ወጥቷል። የጋዜጠኛ ሶፎንያስ ዋሲሁን እናት የኢትዮጵያ ሕዝብ ልጇን ከዚህ የከፋ ህመም እንዲታደግላት በእንባ ተማጽናለች። ጋዜጠኛ ሶፎንያስ ዋሲሁን በተመለከተ በማህበራዊ ሚዲያ በተለይም በፌስቡክ ገጹ እናቴ ሰላም እየጠፋችብኝ ሞተችብኝ በሚል ያሰራጨውን መረጃ ተከትሎ እውነታውን ለማስረዳት እናቱ እትዬ ሰላማዊ ጥሩና ታላቅ እህቱ ፍቅርተ ዋሲሁን በሸገር ኢንፎ ስቱዲዮ ተገኝተዋል። እናቱ እትዬ ሰላም በህይወት መኖራቸውንና ጋዜጠኛ ሶፎንያስ በአሁኑ ሰዓት ያለበትን እጅግ አሳሳቢ የጤና ሁኔታ አስመልክቶ የሰጡትን ማብራሪያም እናስመልክታችሁ። ሶፎንያስ እናቴ ጠፋችብኝ ቢልም እናቱ ግን ከልጃቸው የአእምሮ መታወክና ሊሰነዘርባቸው ከነበረው ጥቃት ራሳቸውን ለማዳን ሲሉ ብቻ ከቤት ሸሽተው መውጣታቸውን በቪዲዮ አረጋግጠዋል። ከዚህ ቀደም የነበረበት የአእምሮ ህመም አገርሽቶበት ከሕክምና ተቋም ካመለጠ በኋላ በገዳም ቆይታው መድኃኒት በማቋረጡ ምክንያት ሁኔታው ይበልጥ ውስብስብና ከአቅም በላይም ሊሆንበት ችሏል። በመኖሪያ ቤት የደረሰው አደጋ ከቀናት በፊት በቤት ውስጥ በሩን ቆልፎ ንብረት ያወደመ ሲሆን የቤቱን አስቤዛዎችን በመድፋትና ዘይት በማንተክተክ የቀረበኝን ሰው ሁሉ እገላለሁ በማለቱ ፖሊሶች መስኮት ሰብረው በመግባት ሊቆጣጠሩት እንደቻሉም ተገልጿል። የሶፎንያስ እናት ልጃቸውን የትዳርና የልጅ ባለቤት ሆኖ ለማየት እንጂ እንዲህ አይነቱ ፈተና ላይ ይወድቃል ብለው እንዳልጠበቁም በእንባ ገልጸዋል። ሶፎንያስን ብቻዋን በብዙ መከራ ሊስትሮ ጠርጎና ፓርኪንግ ሰርቶ ለቁም ነገር ያበቃቸው እናት በመሆኗ የኢትዮጵያ ሕዝብ ልጇን ከዚህ የከፋ ህመም እንዲታደግላትም በሸገር ኢንፎ በእንባ ተማጽናለች።
የሶፎንያስ እናት ከጋዜጠኛ መሰረት በዙ ጋር ያደረገችው ቃለ ምልልስም ይህንን ይመስል ነበር። እጅግ በጣም ልብ ሰባሪና የበርካታ ኢትዮጵያውያን እናቶችን ልብ የሚነካም ቃለ ምልልስ ከእናቶችም አልፎ ደግሞ በርካታ ኢትዮጵያውያንን እጅግ በጣም ያስነባ ቃለ ምልልስ ነበር። ሞተሽ ተብሎ የሚወራብኝ ወሬ ውሸት ነው። በህይወት አለው። ልጄ የአእምሮ በሽታ ከያዘው አመት ሆኖታል። ስጦታው ሆስፒታል በስፖንሰር ይታከም ነበር። ገዳም ሄዶ መድኃኒት ተቀምቶ ለ5 ወር ጸበሉን እየተከታተለ ነበር። ከገዳም አምልጦ ወጣ። የካቲት ሆስፒታል ተኝቶ ሹልክ ብሎ ይጠፋብናል። የገዳሙ አባ መርፌ ከነካ ትሞታለህ ብሎኛል አለን። በመጥረጊያ እንጨት ሊመታይ ሲል ብዬ ነው የጎረቤት ሰው የደረሰልኝ። ብዙ ነገሮች አጥፍቷል። ቤቱን አውድሞታል። አጠፋሻለሁ፣ በመጥረቢያ በቢላ አጠፋሻለሁ ሲለኝ ለህይወት የፈረቼ አምልጬ ከቤት ወጣው። ንግግሩ ሁሉ ትክክል አይደለም። በሁለት ብረት ድስት ዘይት አፍልቶ ሊገለብጥብኝ ነበር። ሰው ነው ያተረፈኝ። አሁን የት እንዳለ አይታወቅም። እንቅልፍ የለንም። አሁን መጥቶ የሆነ ነገር ያደርገናል ብለን ስጋት ውስጥ ነን። እስከ ህይወት የመጨረሻ የሱን ደህንነት ካላወቅኩኝ እዛ ቤት አልገባም። የመጣበት ሰይጣን እኔን ለማጥፋት ወይም ራሱን ለማጥፋት ነው። ሁልጊዜ የምመኝለት ትዳር ይዞልኝ ፍሬውን ማየት ነበር። ያለ አባት ነው መከራይቼ ያሳደግኩት። ለቁም ነገር አድርሸው ነበር። አሁን መጨረሻ ላይ ምን እንደጠለፈብኝ አላውቅም። አእምሮ እስኪነካ ድረስ ምን እንደሆነ አላውቅም። ሶፎንያስ እንደዚህ አይነት ሰው አልነበረም። ለሀገር የሚበቃ እጅግ በጣም ጠንካራ ልጅ ነበር። ወገኖቼ ሶፎንያስ እንዴት እንደነበር እናንተም ታውቁታላችሁ። አሁን ተበላሸብኝ። ሁሉም ሰው ተጠይፎታል። እኛንም አግለውናል። ቤተሰብ ሁሉ በሱ ምክንያት እንዳትደርሽብን ብለውኛል። እኔም በሱ ጭንቀት በመሃል ቤት እንዳልሞት ሰጋለሁ። እንዴት አድርጌ እንዳሳደግኩት የ4 ኪሎ ህዝብ በሙሉ ያውቃል። ትንንሽ ስራዎችን እየሰራ አድጎ የተሻለ ስራ ሲይዝ እንዲህ አደረጉብኝ። አሳድጌው ልፋቴ ከንቱ ሆነ። የተመሰቃቀለውን ቤቴን አስተካክሉልኝ ወገኖቼ፣ ልጄን አድኑልኝ። በሰማይ በምድር ታገኙታላችሁ፣ ከእግዚአብሔር ታገኙታላችሁ። ይህንን ልብ የሚሰብር ቃለ ምልልስ በእንባ ነበር የጨረሱት። የእናትየውን ቃለ ምልልስ ለሰማ እጅግ በጣም ልብ ይነካል። ደጋግ ኢትዮጵያውያኖች እናቶቻችሁን የምትወዱ በሙሉ የቻላችሁትን ሁሉ አግዟቸው ስንል በዛምራን አዲስ ስም እንማጸናለን። ይህንንም ተከትሎ ታዲያ የሸገር ኢንፎ ባለቤትና ጋዜጠኛ መሰረት በዙ መልካም ተግባራትን በዛውኑ ቅጽበት ፈጽማለች። ትላንት ምሽት ቃለ መጠይቅ ያደረገችላቸውን የሶፎንያስ እናትና እህት ጭንቀት በመረዳት ሶፎንያስ ሕክምና እንዲያገኝ ማድረግ ችላለች። ኢቦልኔጌን የአእምሮ ህሙማን መርጃ ማዕከል ወይዘሮ ኪያ ስብሐት ስልክ በመደወልና ሁኔታውን በማስረዳት በሰራችው የማሳመን ስራ ወይዘሮ ኪያ ከኤካ ኮተቤ ሆስፒታል ጋር ግንኙነት በመመስረትና የህክምና ካርድ እንዲወጣለት በማድረግ እንዲሁም አምቡላንስ እንዲዘጋጅ በማስቻል ሶፎንያስ ሙሉ ወጪው ተሸፍኖ በቦረን አገኒ የአእምሮ ህሙማን መርጃ ማዕከል ህክምና እንዲጀምር ማድረግ ችላለች። የሶፎንያስ ስልክም ከእጁ እንዲርቅ ተደርጓል። ይህንን ትልቅ ስራ የሰራችውን ጋዜጠኛ መሰረት በዙን እጅግ እናመሰግናለን። ቦረን አገን የአእምሮ መርጃ ማዕከልም ለወሰደው ኃላፊነት በሙሉ እናመሰግናለን። ኤካ ሆስፒታልም ስላደረገው ሁሉ ምስጋና ይገባዋል። ቀሪው የቤት ስራችን የሶፊን እናት ማገዝ ይሆናል። እሱን በቀጣይ እንሄድበታለን፣ እኛም እናደርሳችኋለን። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። ሶፎንያስ ከዚህ አስከፊ ህመም ተፈውሶ ወደ ሙሉ ጤንነቱ እንዲመለስ እንመኛለን። የእናትም እንባ በሳቅ እንዲተካ እንመኛለን። ውድ ቤተሰቦቻችን ሁላችሁም ለሶፎንያስ በያላችሁበት ጸሎት አድርጉለት። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ የነበረን መረጃ ይህንን ይመስል ነበር። በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው።